የግል ሄሊኮፕተር ያላት ብቸኛዋ የኢትዮጵያ አርቲስት። ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን በዶቃ ፊልም መነጋገሪያ የሆነችውን አርቲስት ማህደር አሰፋን የሚመለከት ነው። አርቲስት ማህደር አሰፋ በትወና ብቃቷ ከፍተኛ አድናቂዎችን ማግኘት የቻለች እንቁ አርቲስት ነች። በግላዊ ህይወቷም እጅግ ስኬታማና ብዙም እዩኝ የማታበዛ ሚዲያዎች ላይ እንግዳ ሆና መቅረብ ብዙም የማትፈልግ ስራዋ ላይ ብቻ የምታተኩር ወጣት አርቲስት ነች። ማህደር እጅግ ስኬታማ ህይወት ካላቸው ጥቂት የኢትዮጵያ አርቲስቶች ጋር ትመደባለች። የኢትዮጵያ አርቲስቶች ብዙ ጊዜ የሚታዩትና የሚኖሩት ህይወት አንድ አይነት አይደለም ይባላል። የፊልሙ ኢንዱስትሪ ገንዘብ በሚባለው ልክ ስለማይከፍላቸው ከፍተኛ ዝና ይዘው ነገር ግን አኗኗራቸው ከተራው ዜጋ ያልተለዩ አንዳንድም እጅግ ዝቅተኛ በሆነ ህይወት የሚኖሩ ብዙ ናቸው። አንዳንዴ ትክክለኛ ህይወታቸውን ሲታመሙ ወይም ደግሞ ህይወታቸው ሲያልፍ ነው ህዝቡ አኗኗራቸውን የሚያውቀው። በዚህም ብዙ እንቁ አርቲስቶች አልፈዋል። ስኬታማ ህይወት ከሚኖሩት የኢትዮጵያ ጥቂት አርቲስቶች መካከል አንደኛዋ ማህደር አሰፋ ናት። ማህደር አሰፋ የግል ሄሊኮፕተር አላት። አብራችሁን ቆዩም። ማህደር አሰፋ ከቅርብ ጊዜ ወዲህ መታየት አቁማ ነበር። ከሚዲያውም ከማህበራዊ ሚዲያውም ከራቀች ሰነባብታለች። እንዲሁም በቅርብ ዶቃ የተሰኘና ገና ከሲኒማ ያልወጣ ፊልም በመስራቷ ትንሽ መነጋገሪያ ሆነች እንጂ ከእይታ ከራቀች ቆይታለች። ወራት በፊት አነጋጋሪ የሆነ ፎቶ በኢንስታግራሟ ለቃ ነበር። ማህደር አሰፋ ከግል ሄሊኮፕተር ስትወርድ የሚያሳዩ ምስሎችን ነበር ያጋራችው። ማህደር አሰፋ ስትወርድ የታየበት ሄሊኮፕተር በግል የሚገዙና ሀብታሞች የሚጠቀሙባቸው ናቸው። የዚህ ሄሊኮፕተር ዋጋ እጅግ በጣም ውድና ሌግዠሪ ከሚባሉት ሄሊኮፕተሮች መካከል የሚመደብ ነው። ሄሊኮፕተሩ ቤል 407JX በመባል ይታወቃል። ዋጋው 3 ሚሊዮን የአሜሪካ ዶላር ያወጣል። ይህ ማለት አሁን ባለው የኢትዮጵያ ህጋዊ ምንዛሬ ወደ 370 ሚሊዮን ብር ዋጋ አለው ማለት ነው። ይህን ሄሊኮፕተር የሚጠቀሙት በብዛት ሀብታሞች ሲሆኑ አንዳንድ ጊዜ እንደ አሜሪካ ያሉ ፖሊሶች ሌባ ለማሳደድ ይጠቀሙበታል። ሄሊኮፕተሩ እጅግ ውድ ከመሆኑ ባሻገር አስተማማኝና ምቾት የሚሰጥ ነው። ካልተመታ በስተቀር በራሱ ምንም አይነት አደጋ አያደርስም። በሰዓት 246 ኪሎ ሜትር መክነፍ የሚችል ሲሆን በአንድ ጊዜ በረራ ወይም ነዳጅ ሙሌት እስከ 611 ኪሎ ሜትር ድረስ መብረርም ይችላል። ይህ ሄሊኮፕተር አንድ ፓይለት ብቻ ነው ያለው። በነገራችን ላይ ማህደር አሰፋ በፊልም ከመታወቋ በፊት የኢትዮጵያ አየር መንገድ ሰራተኛም ነበረች። የመጀመሪያ ፍቅረኛዋም ፓይለት እንደነበር ይነገራል። ማህደር ለአውሮፕላን አዲስ ነገር አይደለችም። ይህ ሄሊኮፕተር በውስጡ እስከ 6 ሰዎችን መያዝ የሚችል ሲሆን በላይ ወደ ታች በበቂ ሁኔታ ማየት የሚያስችል መስታወቶችም አሉት። ለጉብኝት እጅግ ተመራጭ ነው። ዝነኞችና ሀብታሞች ለመዝናናት ይመርጡታል። ሄሊኮፕተሩ ሰው ሳይጭን 1200 ኪሎ ግራም የሚመዝን ሲሆን እስከ 1200 ኪሎ ግራም ድረስ የመጫን አቅም አለው። ለደህንነት እጅግ አስተማማኝ ከሚባሉት መካከል ይህን ሄሊኮፕተር የሚስተካከለው የለም። ማህደር አሰፋ ሚዲያዎች ላይ ስለማትቀርብ ሌላው ህይወቷ ብዙም የሚታወቅ ነገር የለም። ብዙ ጊዜ እንዲሁ በሩቅ የሚሰሙ መረጃዎች ግን አሉ። ነገር ግን ራሷ ማህደር አሰፋ ቀርባ ማረጋገጫ እስካልሰጠች ድረስ ትክክለኛ ናቸው ብሎ መውሰድ አይገባም። ለረጅም ጊዜ ከሚናፈሱ መረጃዎች መካከል ማህደር አሰፋ ከሼህ አላሙዲ ጋር ግንኙነት አላት የሚለው አንደኛው ነው። ነገር ግን ከጥቂት ፎቶዎች በስተቀር ይህን የሚያረጋግጥ መረጃ ራሷ ከማህደር አልተሰማም። ማህደር እጅግ ጠንካራ ስብዕና ካላቸው ሴት አርቲስቶች መካከል ትጠቀሳለች። አስተዳደጓም ቢሆን የተንደላቀቀ አልነበረም። በዚያ ላይ የተማረች ጭምር ናት። ብዙ አርቲስቶች ከትምህርታቸው ጋርም እርቅ እንደሌላቸው ይታወቃል። ማህደር አሰፋ የተወለደችው በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ነው። አባቷ አሰፋ ደምላሽ ይባላሉ። እናቷ ርብቃ ፈይሳ ይሰኛሉ። 5 ዓመት እስኪሞላትም እዛው ኑራለች። ከዚያም ከቤተሰቦቿ ጋር በመሆን ወደ ቄራ አካባቢ መኖሪያቸውን ቀየሩ። የመጀመሪያ ትምህርት ማለትም እስከ 8ኛ ክፍል የተማረችው አጼ ዘርዓ ያዕቆብ ትምህርት ቤት ነው። ከዚያም ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተከታትላለች። በመቀጠልም የጻፊነት ሙያ በአድማስ ዩኒቨርሲቲ ኮሌጅ ተከታትላለች። በልጅነቷ መደነስ በጣም አብዝታ ትወድ ነበር። ከምታስቡት በላይ አይናፋርና ትሁት ነበረች ይላሉ። ከቤተሰብ በመደበቅና 5 ጓደኞቿ ጋር በመሆን ገና የመጀመሪያ ደረጃ ተማሪ ሳለች በትምህርት ቤት ሚኒ ሚዲያ ማዕከል ትደንስ ነበር። ገና በለጋነት ዘመኗ ጀምሮ ሙዚቃ ማድመጥ ትወድ ነበር። እንዲሁም ሙዚቀኛ መሆን ፍላጎቷ ነበር። ሆኖም ድምጽ ለሙዚቃ አይሆንም ብላ በማሰቧ ትኩረቷን ወደ ፊልም ዘርፍ አደረገች። በቦሌ አየር መንገድ ቅጥር ግቢ ውስጥ የሽያጭ ባለሙያ ሆና 4 ዓመት ከግማሽ በላይ ሰርታለች። እዚያው እየሰራች በነበረችበት ወቅት የስልክ ጥሪ ይደርሳታል። የፊልም ዳይሬክተር የሆነው እንየው ደቻሳ ነበር። ፊልም እንስራ ብሎ ጠየቃት። በጊዜው ትንሽ ግራ ተጋባች። ምክንያቱም ከዳንስ ስራውና ከካሜራ ፊልም ከራቀች 4 ዓመት በላይ ተቆጥረዋል። እድሉ እንዳያመልጣት ያልፈለገችው ማህደር ከቤተሰቦች ጋር ልማከር በማለት ለዳይሬክተሩ ነገረችው። ተስማሙም። ቤተሰቦቿም ስራውን ሳትለቅ የፊልም ስራ መስራት እንዳለባት መከሯት። ከዚያም ከዳይሬክተሩ ጋር በመነጋገር ስራዋን ሳትለቅ የመጀመሪያዋን ፊልም ሰራች። እርግጥም ተሳካላት። አስራለች የተሰኘው ፊልምም
የበኩር የፊልም ስራዋ ሆነ። የመጀመሪያዋን ፊልም ከሰራች በኋላ በርካታ ፊልሞች ላይ ተሳትፋለች። አዲስ ፊልሞችንም ከአጋሮቿ ጋር በመሆን እየሰራች ነው። ከተሳተፈችባቸው ፊልሞች መካከል ያልተነካ፣ አማላዩ፣ የቤት ልጅ፣ ሼፍ፣ FBI፣ ሶስት ማዕዘን፣ አምራንና ሌሎችም ይጠቀሳሉ። ሶስተኛ ስራዋ የሆነውን ያልተነካ የተሰኘውን ፊልም ከሰራች ማግስት አርቲስት ሙሉዓለም ታደሰ ለሰው ለሰው ድራማ የቴሌቪዥን ድራማ ተዋናይ እንድትሆን ጠቆመቻት። በድራማው አማካኝነት ዝናዋ ስለናኘ በቀላሉ የተለያዩ የቴሌቪዥን ማስታወቂያዎችንም መስራት ቻለች። በመጽሔቶችም በተደጋጋሚ የፊት ገጽ ላይ መውጣት ችላለች። እናም በፊልሙ እንደተሳካላት የተረዳችው ማህደር በዋናነት ስታስኬድ የነበረውን የሽያጭ ባለሙያነቷን እርግፍ አድርጋ ተወችው። በፈረንጆች 2013 የዓመቱ ምርጥ ተዋናይ የሚል ሽልማት አግኝታለች። ከዚህ በኋላ ከሼሁ ጋር ግንኙነት አላት የሚሉ መረጃዎች መውጣት ጀመሩ። አንዳንድ ምስሎችም ይህን መረጃ እውነት ነው የሚያስብሉ ነበሩ። ሆኖም ግንኙነታቸው ራሳቸው ይፋ እስካልተደረገ ድረስ እርግጠኛ መሆን አይቻልም። ማህደር የግል ሄሊኮፕተር ላይ ሆና ስትታይም ብዙዎች ሼሁ ገዝተውላት ነው የሚል ሐሳብ ሲሰጡ ነበር። ሆኖም ግን በራሷም ጭምር ይህን መግዛት ይከብዳታል ተብሎ አይታመንም። ሼህ አላሙዲ በዋናነት ሁለት ፎቶዎች ከማህደር ጋር ግንኙነት እንዳላቸው ያሳያሉ። አላሙዲ አንድ መድረክ ላይ ማህደር አሰፋን እጅግ ሲያደንቋት የሚያሳይ ቪዲዮም አለ። ሼህ አላሙዲ የተወለዱት በአማራ ክልል ደሴ ነው። አባታቸው የመናዊ ሲሆኑ እናታቸው ወለየ ናቸው። አላሙዲ ደሴ ተወልደው ያደጉት ወልዲያ ነው። አሊ አላሙዲ የሳውዲ ዜግነት እስኪያገኙ ድረስ የኖሩት በኢትዮጵያ ነው። የሳውዲ ዜግነት እንዲያገኙ ያደረጋቸው ወንድማቸው ሙራይ ሴት ነው። በአንድ ወቅት ሀብታቸው 10.6 ቢሊዮን ዶላር ደርሶ የነበረው አላሙዲ በኢትዮጵያ ያሉት ግዙፍ የግል ፋብሪካዎች ሚድሮክን ጨምሮ የራሳቸው ነው። አላሙዲ በድርጅታቸው 70 ሺህ ኢትዮጵያውያንን ቀጥረው ያሰራሉ። በሞሮኮ በሳውዲና በሌሎችም ሀገራት በርካታ ድርጅቶች አሏቸው። የአዲስ አበባው ሸራተን ሆቴልም የአላሙዲን ንብረት ነው። ሼህ አሊ አላሙዲ በፈረንጆች 2017 ሳውዲ ግብር አጭበርብሯል በሚል በሳውዲው ንጉስ መሐመድ ቢን ሰልማን ቀጥተኛ ትዕዛዝ ለእስር ተዳርገው ነበር። በታሰሩበት ወቅት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስፈቷቸው ሄደው የነበረ ቢሆንም ሳይሳካላቸው ቀርቷል። በወቅቱ አላሙዲ ታስረውበት የነበረው ሆቴል ጠቅላይ ሚኒስትሩ አግኝተው አዋርተዋቸውም ነበር። አላሙዲ በሳውዲ አረቢያ 14 ወራት ከታሰሩ በኋላ 2019 ከእስር ተለቀዋል። ሼሁ በብዛት የሚኖሩት በሳውዲ አረቢያና በለንደን በሚገኙ ቅንጡ ቤቶቻቸው ሲሆን አልፎ አልፎ ኢትዮጵያ ውስጥም ይመላለሳሉ። አላሙዲ የሳውዲ ዜግነት ያላቸው ባለቤት ያለቻቸው ሲሆን ከእሳቸውም 8 ልጆችን እንደወለዱ ያገኘነው መረጃ ያመለክታል። ነገር ግን ብዙ ሰው እንደሚገምተው ሼህ አላሙዲን በአንድ ሚስት ይጸናሉ ተብሎ አይታመንም። በሚከተሉት ሃይማኖትም ማስተዳደር እስከቻሉ ድረስ የተወሰኑ ሴቶችን በሚስትነት የማግባት መብት ይሰጣቸዋል። ነገር ግን ለተጨማሪ ሚስቶችም ቢሆን እንደ ትዳር በውል መሆን ይኖርበታል። ነገር ግን ከማህደር አሰፋ ጋር ትዳር ስለመመስረታቸው የሚጠቁም መረጃ የለም። ትዳር ከመሰረቱ ማህደር አሰፋ የሼህ አላሙዲ ንብረት ላይ ድርሻ የሚኖራት ልጅ ወልዳላቸው ከሆነም በተመሳሳይ በልጇ በኩል ወራሽ ትሆናለች። ሼሁ ለሀገራችን ልማት ለሚያደርጉት አስተዋጽኦ በብዙዎች ዘንድ ተመስጋኝ ናቸው። ሰላም ለሀገራችን። አበቃን። መልካም ጊዜን ተመኘን። Yeah.